ጋይስ አሁን የምንገኘው እንግዲህ የኃይለ ሥላሴ ንጉስ ኃይለ ሥላሴ ነው የሚባለው። yes የኃይለ ሥላሴ ቤተ መንግስት ላይ ነው ያለነው። እዩት እንዴት አባቱ እንደሚያምር የድሮ ስታይል ነው ይሄ ምናምን። በስማ እኔ ጌም ኦፍ ትሮንስ የሚባል ፊልም አለ የውጭ ሀገር ፊልም እና ህይወታቸው በቃ እንደዚህ ነው። ገባችሁ? በጣም ኮሚኒቲ ማህበረሰብ አለ፣ የተቀራረቡ ናቸው፣ አብረው ነው እራት የሚበሉት ምናምን እና እንደዛ ይመስላል። ይሄ በቃ የሆነ በጣም የሚቀርብ የሚያደርግ ደስ አሁን ምን ነበር መግቢያ ይሄ ግን አሻሽለው ነው እንደዚህ ነበር አይዱ አምናት ሹር ግን ያው የታደሰ ይመስለኛል አይደለ? እንግዲህ ኃይለ ሥላሴ ካሜራ ይጠቀሙ ነበር ከድሮ ይላል። በራቸውን በርም ስንት እኮ አንተ ያስፈራል። እስር ቤት ይመስላል። ሄል ነው እንዴ አንተ ያስፈራል። ይህ ቤት ያለ ይመስላል። በጠቢብነት እንደተሰራ ያሳያል። በድሮ ጊዜ እንደዚህ መስራት ማለት አስበው ምንድን ነው የተወጠረው እዚህ? ለምንድን ነው ይሆናል? ከዛ በዚህ ዙር ትወጣለህ ማለት ነው። በቃ ከዛ አው በዚህ ነው ኖ ዋናው ቤተ መንግስት ላይ አረ ወደዛ እንሂዳው። ኦኬ ጋይስ አሁን እንግዲህ የኃይለ ሥላሴ ቤተ መንግስት አፄ ኃይለ ሥላሴ ጋይስ አሁን እንግዲህ የአፄ ኃይለ ሥላሴ ቤተ መንግስት ውስጥ ነኝ። ለመጀመሪያ ጊዜ እያየሁት ነው። በህይወቴ መጥቼ አላውቅም። ሰው እንግባና እንየው እንዴት እንደሚያምር ዲዛይን ራሱ ማለት ነው። በጣም እዚህ ሁለት አንበሶች አሉ። አይ ቲንክ አንበሳ ነበሯቸው። ዋው ምንድን ነው ቅርሳቸው? ራሳቸው ናቸው። ቅርስ ነው እንደዚህ ነበር ቤታቸው። የዛኔ ነው የተሰራው። ይሄ እንደዚህ ነበረ ኢትዮጵያ ውስጥ። ገነት እኮ ነው የሚመስለው። ይሄ ቤታቸው እንደዚህ ነበረ እንዴ? የዛኔ ጅብሰም ነበር እንዴ? ጅብሰም ነበር የዛኔ? መልሱለት ኮሜንት ላይ ጋይስ ነበር እንዴ ጅብሰም የዛኔ? አሁን እንግዲህ ወደ አፄ ሚኒሊክ የግብር አዳራሽ መጥተናል ማለት ነው። እንግዲህ የሰማሁት ምንድነው ከ127 ዓመት በፊት እንደተሰራና ከዛ እዚህ ሰው ሰብስበው ይጋብዙ እንደነበር ነው። ስለዚህ እንግባና ለመጀመሪያ ጊዜ ያየው ነው አይቻላል። ዋው አንተ ስንት ሰው ይዛል? ማሰባችልም እዚህ 2000 አይበቃም? 2000 ሰው አይዝም? ከዛ በላይ ይዛል። እንደዚህ ነው የተሰራው ከድሮ። እንዴት አወቁት ይሄን ያህል መብራት እንደሚሰራ? በጣም በቃ ጠቢብነት አለ። ድሮ ፈረንጆች ምናምን ይመጡ ነበረ። በስመ አብ ዋው እዛ ጋር ነበር ቁጭ የሚሉት። ከዛ ሆኖ ያዩዋቸው። ዋው በጣም ነው የሚገርመው። በጣም ይኸው ከፍታው ራሱ በምን እንዳተሳሰበ በቃ ይሄ ምን አይነት እውቀት እንደሆነ በዛን ጊዜ ማለት ነው። በስንት ዓመተ ምህረት ነው? ከ127 ዓመት 1890 ጂሰስ ዳይ ያስፈራል። እዚህ ላይ መቀመጥ በምንድን ነው የሚሰቀሉት? የደረጃ ነገር ነው። ከዛ ቁጭ ብሎ ያያሉ ሰው። በስመ አብ ወመንፈስ ቅዱስ። ይሄ ትልቅ የሆነ ፓወር እኮ ነው። አንዷ እኮ ነች ፎቶ ለመነሳት መጣ ከኔ ጋር ማለት ነው። እንዴ አዶናይ መጥተህ ነው ወደዚህ አለችኝ። ነበረን አይ አንቺ ሄደሽ ነው አላት። አይ በጣም አመሰግናለሁ። ይበልሽ ሌላ አለ ቦታ ያ ጋይስ የምወዳቸው እንስሶች ላሳያችሁ። በጣም የሚያስቀኑኝ ማለት ነው። በቃ ቤተሰብነታቸው እዛ ጋር አሉ። ያቸው ሲያምሩ አተናኝቷ ያምሩ። ነይ በዛ በኩል ያለችው አያት
እያት ሄይ come here ነይ ወደዚህ ውይ ተነሱ come here አየህ ያቺ ነው ብቻዋን ሆነሽ ለምን ለያዩዋቸው ለምን ብቻ ሆነች እሷ ሄይ እየመለሱ ነው ለዚህ ዋው በጣም ነው የሚያምረው ጋይስ አሁን እንግዲህ አንበሳ ለማየት ልንሄድ ነው ጓደኞቼ ላያቸው ነው ደብሊው የኢትዮጵያ አቦ ሸማኔ ምን ይመስላል ወይም ደግሞ ቺታ ተብሎ ይጠራል ሄሎ ዴም እንዴ አየን መጣ አተ በስመ አብ ሄሎ እንዴ ነው ድምጻቸው ቀዝም አጓራ አሁን ያይገልህም ከገባ አይገልህም ተደባርበው ከዚህ ጋር ማሸነፍ ትችላለህ ወይስ አትችልም? አይ ኖ ላይክ ማነቅ ትችላለህ አንገቱ ወይስ ይገላል እንጂ ስንት ሰከንድ ይፈጅብሃል? ፈጣን እኮ ደብረዋል ለምዶታል ሰልችቶታል እያደረቀው እዚህ እንዳለ ሁሉ እየመጣ ኦቦ አባ ነው ያልከው ያው ነው በያ ብራዘር በያ እኮ ነው በያ አሁን ደግሞ የኢትዮጵያ ነጭ አንበሳ እናያለን የኢትዮጵያ ነው የሚመስለው የኢትዮጵያ ነው ግብዳ ግንግድ በስመ አብ ምንድነው የሚያስበላው የት አለ እዛ ጋር አለ ምንድነው የሚያስበላቸው ዮ አንተ ምንድነው የሚያክለው በስመ አብ እንዴ ቀሰቀስኩት የት አለ እዛ ጋር መጣ ና በቃ እየመጣ ሰለቻቸው በቃ ሰልችቷል ሰለቻቸው በቃ ምን ይላሉ ስልችት ነው ያላቸው በጣም እጭ ምን ያለ ሶስተኛ አንበሳ ማለት እዚህ ሶስት ናቸው አንተ ሲያማምሩ ደግሞ በቃ አሁን እዚህ ኮክ ሰው መዝለል ይችላል ፕሮቴክት ማድረግ አለበት ይሄ ነገር አሁን እዚህ ከዘለልክ ምን ይተሳል ሞትክ ማርያም ሮጠን ማምለጣችን አችልም ዴድ ምን ማምለጣችን ሮጠን ደን በስመ አብ ሌላም ነገር ላሳይ እሺ እስኪ በጣም ሪል የሆነ ነገር ታውቃለህ መንካት አይቻልም በጣም ነው የሚያምረው ወርቅ ነው የሚመስለው ደግሞ ወርቅ ነው እንዴ የሱ ወርቅ አይደለም who knows በጣም ይገርማል ሁሉም ነገሩ ቀይ ራሱ ዮ ለንጉስ ላይ በስርዓት ሰላምታ እንደዚህ ነው የሚሰጠው ምን ልበታለ ምንድን ነው የፈለከው በተበከ ሰው ተውቷል ይሄ ደግሞ ሻማን የሚመስለው እንዴት ክሬቲቭ ሊሆኑ ይችላሉ በዛ ጊዜ ነው ገባ እንዴት እና በዚህ ካባቸው ነው የባትማን ትናት ነው የባትማን አትመስልም የራሳቸው እኮ እነሱ የለበሱት ነው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሰኔ 23 1928 ዓመተ ምህረት በጄኔቫ ዓለም መንግስታት ማህበር ንግግር ያደረጉት ጃኬት ነው። ይሄ ድሮ ኢትዮጵያ ምንድነው? ድሮ ቤት ማን ነው? አሳያለሁ ታች ይሄ ማን ነው? አይ who knows ወንበር ተሸክሞ እየሄዱ ነው። ለምንድን ነው? አላውቅም። ስብሰባ ነገር ምናምን ይሆናል። በቃ የዛን ያን ያህል መኪና ስላልነበረ ይሄ ነው ይሄ አሁን ያለበት። አዎ ይሄ ሙሉ ግቢው ይሄ ነው። አሳያለሁ። እንደዚህ ያክል ሰው ነበረ። ያየኸው አሁን የቆምንበት አሁን ያለንበት ውስጡ ያ ነው። ይሄ ይሄኛው ነው። ይሄኛው ነው። ይሄ አሁን ቅድም ያየኸው ትልቁ ይሄኛው እሳቸው ነው ያያቸው።
እቺ ለበሳችሁ ዲስ እቺ ያረጋችሁ አኬት ዳያ ሰላም እንዴት ነው የሚሏቸው? እየፈረሙ ነው እንዴት ነው? በ1928 በእንግሊዝ ያወሩ አይቻቸው አላውቅም። እንደዚህ በቪዲዮ የእውነት እናቴ ትሙት በቪዲዮ ላይ ማርያምን እንዴ እግዚአብሔርን አይቻቸው አላውቅም። አሁን እንግዲህ የበርጠሜስ ጓደኞች ላሳያችሁ ነው። ይቀልድ ነው ቀልድ እንደዚህ ይቀልድ እንዳቁም አላት። ተመልክታቸው ነይ እናት አይ እናት ምን ማለት እናት እስቱ ሴት እኮ ነው ቱ ፐርሰናል ሆነ አይ ከመን እንዴ ነዘር ልማ ኢጎ ያለባቸው ኢጎይስቲክ ናቸው። ብቻችን ሆነን ሁሉ መሆን ታውቃለህ። ህዝብ እንደመጣን ያስመስል እንደዚህ ተረብ አሎ አሁን ተፈቀረጥክ እንዴት ነው ያየ ነገ ያለ አረ ገና መጣች። ነይ እናት እንኪ እንዴ ስማን ፍስቅዱስ አየች አየች ምንድን ነው እያለች ነው እንዴ? ምን እያልክ ነው? ይሄን እስኪ ድገሞ ይሄን ሰጠሁሽ ልቤ እንኪ እኮ። አሁን ደግሞ የሚያማምሩ ወፎች ላሳያችሁ ነው። እንግባ። አሁን በጣም ደስ የሚለው ዋው! አረ በጣም ደስ የሚለው እንዴ! መቶ ቢነክሱንስ? እኛም ከነሱ ውስጥ ነን። ያ ትነክሳለህ አንተም እንዴ ሰው አይደለም ወይ? የኛ ግርግቦች አሉ እንዴ ነው? እዚህ ለምደዋል። አንተ አይወጡም። አዎ እንዴት አድርገው ይወጣሉ? ወዴትም ይሄዱ ወዴትም። በጣም ደስ የሚለው አስበዋል። እዚህ ቁጭ ማለት ከነሱ ጋር በቃ ሰላም በጣምስ ተሳይን። ግን ጭንቀት የለም እዚህ እናት ጭንቀት ምንም የለም። በቃ ከዓለማዊ ህይወት ትርቃለህ። እዚህ ቁጭ ትላለህ። ምን አለበት በቃ ምግብ መብላት ብናቆምና ውሃ መጠጣት፣ ምግብ መብላት አያስፈልገንም። ልብስ መልበስ አያስፈልግ። ሁሉም ነገር በቃ እዚህ ቁጭ ትላለህ ከዚህ ተፈጥሮ ጋር። አትፈልግም እንደዛ? አንዳንዴ ፈልግ አታውቅም? በቃ ዝም ብለህ መዓት ጭንቀቶች የምታጎድል ነው የሚመስለው። መዓት ስማ፣ በጣም ደስ ይላል ማለት ነው። እዚህ ጋር ገብተን ቁጭ ማለት አንችልም? ትችላለህ። ከዛ ትታሰራለህ። ቀላል ኤቭሪቲንግ ቀላል። ምን ታሰር ይመስላል እዚህ ጋር ከገባ? አላውቅም። ውጡ ነው የምንባለው። ወይ ሲያማምሩ እርግቦች። ነጭ እርግብ ነበር እንደሆነ